በተሰበረ ዓለም ውስጥ የመንፈስ ሕግ የበላይነት። ምዕራፍ 5 ከእግዚአብሔር በተሰጠ ሥልጣን አማካኝነት የሚለቀቀው የመንፈስ ሕግ። ተሳትፎን የሚሻ መለኮታዊ እውነት። በእግዚአብሔር የተወደድክ ሆይ ልብህ ይነቃቃ፣ መንፈስህም ይነሳ። ምክንያቱም አንድ ጊዜ ልብህ ውስጥ ከገባ በሕይወትህ ውስጥ ያለውን ነገር ሁሉ መለወጥ የሚጀምር እጅግ ኃይለኛ፣ ሕይወትን የሚቀይርና ክብር የተሞላበት እውነት አለና። ያ እውነት ይህ ነው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በሕልውና ካሉ ሕጎች ሁሉ በላይና እጅግ ኃይለኛው ሕግ ነው። ከማንኛውም ተፈጥሯዊና መንፈሳዊ ሕግ ይበልጣል። ከራሱ ከእግዚአብሔር ማንነት የሚመነጭ ነው። ዘላለማዊ፣ የማይቆም እና ድል አድራጊ ነው። ነገር ግን ዋናው ነጥብ እዚህ ላይ ነው። ይህ የበላይ ሕግ በሕይወትህ ውስጥ በራሱ አውቶማቲካሊ አይሰራም። በራሱ ጊዜ ሌሎች ሕጎችን አይሽርም። ሥራ ላይ መዋል፣ ኢንጌጅድ መሆን አለበት። ሊፈቀድለት ይገባል። በክርስቶስ በኩል በተሰጠህ መለኮታዊ ሥልጣን አማካኝነት መለቀቅ አለበት። አንተ ምንም ሳታደርግ ዝም ካለህ ትንሹ ሕግ ማለትም የኃጢአትና የሞት ሕግ ያለ ምንም ገደብ መሥራቱን ይቀጥላል። ያ በሰው ልጅ ውድቀት ላይ የተመሠረተው ሕግ ምሕረት የሌለው የጥንት የምክንያትና የውጤት ሕግ ነው። በደለኛነትን፣ ፍርሃትን፣ በሽታን፣ ውድመትንና ሞትን ያመጣል። የዚህን የወደቀ ዓለም ሥርዓቶች የሚመራው እርሱ ነው። ነገር ግን የምሥራቹ ይህ ነው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የኃጢአትንና የሞትን ሕግ ይሽራል፣ እንዲሁም የሰማይን የላቀ ዓለም ወደ ምድራዊ ሕይወትህ ያስገባል። በወደ ሮሜ ሰዎች 8 ቁጥር 2 ላይ የእግዚአብሔር ቃል እንዲህ ሲል ያውጃል፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ይህ አንድ ጥቅስ ሁለት የሚፎካከሩ ሕጎች መኖራቸውን ይገልጣል። አንዱ ተፈጥሯዊና ከውድቀት የተወለደ ነው። ሌላኛው ደግሞ ከተፈጥሮ በላይ የሆነና ከክርስቶስ ትንሣኤ የተወለደ ነው። የኃጢአትና የሞት ሕግ በኩነኔና በውጤት ይገዛል። ኃጢአት ስትሠራ ትሞታለህ። ስትፈራ ትሰቃያለህ። በራስህ ጥረት ስትታገል በውድቀት ትፈራርሳለህ። ይህ ሕግ ጸጋም ሆነ ማምለጫ የለውም፣ ያለው ፍርድ ብቻ ነው። አሁን ግን ኢየሱስ በፈጸመው ሥራ ምክንያት የላቀ ሕግ ተለቅቋል። ይህ የላቀ ሕግ በጸጋ ይሠራል። በምክንያት ሳይሆን በእምነት ይደረስበታል። በመንፈስ ቅዱስ ኃይል ይሰጠዋል። የአሮጌውን ሥርዓት ደንቦች አይከተልም። በእያንዳንዱ አማኝ ሕይወት ውስጥ አዲስ እውነታን፣ የእግዚአብሔርን እውነታ ያስተዋውቃል። ይህ ሕግ ከኃጢአትና ከሞት ሕግ ጋር አብሮ አይኖርም። ይሽረዋል፣ ከንቱ ያደርገዋል፣ ኃይል አልባ ያደርገዋል። ነገር ግን ሊፈቀድለት ይገባል። ሥራ ላይ መዋል አለበት። በእምነትና በድፍረት መታወጅ አለበት። ይህ ዝም ብሎ የሚታይ እውነት አይደለም፣ ለእያንዳንዱ የእግዚአብሔር ልጅ የቀረበ የሥራ ጥሪ ነው። ይህ የመንፈስ ሕግ ከኃጢአት ኩነኔ በላይ ድል የሚነሳውን ጽድቅ ይሰጣል። በወደ ቆሮንቶስ ሰዎች ሁለተኛ መልእክት ምዕራፍ 5 ቁጥር 21 ላይ ቅዱስ ቃሉ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። አሮጌው ሕግ በሚከስበት ስፍራ መንፈስ ያጸድቃል። ከእንግዲህ በኋላ ባለፈው ታሪክህ ወይም በውድቀቶችህ አትመዘንም። በክርስቶስ ጽድቅ ተጎናጽፈሃል። ያም ጽድቅ በእግዚአብሔር ፊት ያለ ፍርሃት ለመቆም ድፍረት ይሰጥሃል። ይህ ሕግ ዘላለማዊ ሕይወትን በመስጠት ሞትን ከንቱ ያደርጋል። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ኢየሱስ እንዲህ ሲል አውጋል፣ እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። ይህ የተትረፈረፈ ሕይወት የወደፊት ተስፋ ብቻ አይደለም፣ የአሁኑ ንብረትህ ነው። በመንፈስህ በነፍስህና በሥጋ ውስጥ የሚፈስ የራሱ የእግዚአብሔር ሕይወት ነው። ዘላለማዊ ሕይወት የሚጀምረው ስትሞት አይደለም፣ የሚጀምረው ባመንክበት ቅጽበት ነው። የመንፈስ ሕግ ፈውስን በመልቀቅ በሽታን ይሰርዛል። ፈውስ የቅንጦት ዕቃ አይደለም። በእያንዳንዱ አማኝ በደም የተገዛ መብት ነው። በየጴጥሮስ አንደኛ መልእክት 2:24 መሠረት በመገረፉ ቁስል ተፈውሳችሁ። ሥራው አስቀድሞ ተጠናቋል። ፈውስ የምትጠብቀው ነገር አይደለም፣ አስቀድሞ ያለህ ነገር ነው። አሁን በክርስቶስ የተፈጸመ ሥራ የንተ ነው። ስታምንና ስታውጅ። የመንፈስ ሕግ ያንን ፈውስ በአካላዊ ሥጋ ውስጥ ይፈቅዳል። ፍርሃት የዝቅተኛው ሕግ ሌላው መሣሪያ ነው። ነገር ግን የመንፈስ ሕግ ፍርሃትን የሚያስወግድ ፍጹም ፍቅርን ይለቃል። በወደ ቲሞቴዎስ ሁለተኛ መልእክት 1 ቁጥር 7 ላይ ቃሉ እንዲህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። የፍርሃት መንፈስ አልተሰጠህም። ኃይል ተሰጥቶሃል። ፍቅር ተሰጥቶሃል። ጤናማና ጽኑ አእምሮ ተሰጥቶሃል። ፍርሃት ውሸታም ነው። ፍርሃት የአሮጌው ሕግ ነው። እምነትና ሰላም የመንፈስ ሕግ ናቸው። ሌላ ቀን መሰቃየት የለብህም። ስለ እጮትስ ምን ይባላል? ዓለም ለመኖር መታገልና መቧጨር አለብህ ትላለች። ሰማይ ግን ሌላ ነገር ይላል። የመንፈስ ሕግ ከተፈጥሮ በላይ ከሆነው አቅርቦት ጋር ያገናኛል። በወደ ፊልጵስዩስ ሰዎች 4 ቁጥር 19 ላይ ሐዋርያው ጳውሎስ በድፍረት እንዲህ ሲል ያውጃል፣ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። በደመወዝህ፣ በኢኮኖሚው ወይም በሁኔታዎችህ አልተገደብክም። ከሰማይ ማቂያ ከሌለው አቅርቦት ጋር ተገናኝተሃል። አሁን የእግዚአብሔር ልጅ ሆይ ተነስተህ በሥልጣንህ የምትመላለስበት ጊዜ ነው። ይህ ሕግ በሕይወትህ ውስጥ ተኝቶ መቆየት የለበትም። ሰማይ አስቀድሞ ያቀረበውን ፍቀድ። ቃሉን ተናገር። ፈውስህን አውጅ። ጽድቅህን አውጅ። ሰላምህን አውጅ።
አቅርቦትህን አውጅ። የኢየሱስ ስም፣ የመንፈስ ኃይልና የቃሉ እውነት ተሰጥቶሃል። አንተ የኃጢአትና የሞት ሕግ ሰለባ አይደለም። አንተ የሕይወት ሕግ ዕቃ ነህ። መስቀሉ በቂ ነበረ። ትንሣኤው በቂ ነበረ። መንፈሱ አስቀድሞ ፈሷል። ሕጉ አስቀድሞ ተሰጥቷል። አሁን በዚያ ውስጥ መመላለስ የእንተ ተራ ነው። ዳግመኛ የተወለድከው በጭቆና ስር ለመኖር አይደለም። የተወለድከው በክርስቶስ ለመግዛትና ለመንገሥ ነው። ስለዚህ ቦታህን ያዝ። ሕጉን ሥራ ላይ አውል። እውነቱን ልቀቅ። የመንፈስ ኃይል በሕይወትህ ውስጥ ያለውን እያንዳንዱን ክፍል ሲለውጥ ተመልከት። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በቃላትህ፣ በእምነትህና በሥልጣንህ አማካኝነት ይለቀቅ። በአንተ ውስጥ ካለው ከሕያው ክርስቶስ ኃይል ፊት ሌላ ሕግ ሁሉ ይውደቅ። የመንፈስ ሕግ በድምፅ የሚሠራና በእምነት የሚለቀቅ ነው። በክርስቶስ ሕይወት በንቃት መኖር። ወዳጄ ሆይ፣ ክርስቲያናዊ ሕይወት በምንም መልኩ ዝም ብሎ የሚታይ ፓሲቭ ሕልውና እንዲሆን አልታሰበም። እግዚአብሔር እኛን ያዳነን በዝምታ ተቀምጠን ወደፊት የሚገፋንን ውጫዊ ኃይል እንድንጠብቅ አይደለም። በእርሱ በኩል እንድንኖር ልጁን ሰጠን፣ በኃይሉም እንድንመላለስ መንፈሱን ሰጠን። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ፣ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ወደ ቆላስይስ ሰዎች 3 ቁጥር 4። ይህንን ልብ በል፣ ክርስቶስ ጌታችን ብቻ አይደለም፣ እርሱ ራሱ ሕይወታችን ነው። አሁን የእርሱ ሕይወት የእንተ ሕይወት ነው፣ የእርሱም ጥንካሬ የእንተ ጥንካሬ ነው። ሆኖም ግን ብዙ አማኞች ገና ተጨማሪ ነገር እንደሚመጣ የሚጠብቁ ይመስል ይኖራሉ። ለውጥን ተስፋ ያደርጋሉ፣ ለኃይል ይጸልያሉ፣ ነገር ግን በእምነት ከመንቀሳቀስ ይቆጠባሉ። ይህ የወንጌል መንገድ አይደለም። ኢየሱስ ራሱ በእኔ ኑሩ እኔም በእናንተ የዮሐንስ ወንጌል 15 ቁጥር 4 ብሏል። መኖር አባይዲንግ ማለት ዝም ብሎ መቀመጥና ምንም አለማድረግ አይደለም። መኖር ማለት ንቁ የሆነ የእምነት ተግባር፣ ሆን ብሎ በእርሱ ላይ መደገፍ እና በየቀኑ ከእርሱ ለመቅዳት ምርጫ ማድረግ ማለት ነው። ጳውሎስ አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው፣ ወደ ገላትያ ሰዎች 2 ቁጥር 20 ብሎ ሲያውጅ ይህንን ተረድቶ ነበር። እርሱ አንድ ነገር እስኪሰማኝ ድረስ እጠብቃለሁ አላለም። ይልቁንም በእምነት እኖራለሁ አለ። ሕይወቱ በውስጡ ላለው ለክርስቶስ መገኘት ንቁ የሆነ ምላሽ ነበረ። ኢየሱስም በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ የዮሐንስ ወንጌል 14 ቁጥር 12 ባለ ጊዜ ይህንን እውነት አረጋግጧል። በክርስቶስ ማመን ማለት ምንም ሳያደርጉ መቀመጥ አይደለም። በክርስቶስ ማመን ማለት በእምነት መራመድ፣ ሕይወቱ ሥራ ላይ ማዋል፣ ኢንጌጅ ማድረግ እና መንፈሱ ለሥራ ኃይል እንዲሰጠው መፍቀድ ማለት ነው። ወዳጄ ሆይ፣ ይህንን እውነት በመንፈስህ ውስጥ በጥልቀት ተቀበለው። የትንሣኤውን ክርስቶስ ክብር ስትመለከት የእርሱን ድል ዝም ብለህ እያየህ አይደለም፣ ይልቁንም በእርሱ ልትሆን የታሰበውን ማንነትህን ትክክለኛ ምስል እያየህ ነው። መንፈስ ቅዱስ ሁልጊዜ ይህንን ክብር በዓይኖችህ ፊት ይገልጣል፣ ምክንያቱም ፍላጎቱ ከድካም ከጥርጥርና ከውድቀት አንስቶ በእምነት እንድትቆም እና እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና የዮሐንስ አንደኛ መልእክት 4 ቁጥር 17 ብለህ በድፍረት እንድታወጅ ለማድረግ ነው። የተነሳው ክርስቶስ መገለጥ ሩቅ ያለ ራእይ አይደለም፣ የእውነተኛ ማንነትህ መስተዋት ነው። እርሱም ባየበት ቅጽበት እርሱ እንዳለ እንድታወጅና እንድትኖር ተጠርተሃል። አዋጅ የመገለጫ በር ነው። በእምነት እኔ እርሱ እንዳለ ነኝ ስትል ስለ አሮጌው ማንነትህ እያወራህ አይደለም። በአንተ ውስጥ ያለውን የክርስቶስን ሕይወት እውነታ እየመሰከርክ ነው። በዚያ እውነት ውስጥ ለመኖር ስትነሳ መንፈሱ በአንተ ውስጥ መፍሰስ ይጀምራል። የትንሣኤውም ሕይወት በሥጋ በአእምሮህና በሁኔታዎችህ ውስጥ ይገለጣል። የታመምክ ቢመስልህ ዓይኖችህ በበሽታው ላይ እንዲያተኩሩ አትፍቀድ። በሽታህን ወደ ተሸከመውና ፍጹም ጤና ሆኖ ወደ ተነሳው የክርስቶስ ራእይ ዞር በል። በመገለጥ እርሱ ሙሉ፣ ጠንካራና ብሩህ ሆኖ ቆሞ ተመልከተው። የእርሱ ፈውስና ጤና አሁን የእንተ ድርሻ መሆኑን በል በሙሉነት አውጅ። ይህንን ስታደርግ የተነሳው ሕይወቱ ኃይል ወደ አንተ ይፈሳል፣ የእርሱም ሙሉነት የእንተ እውነታ ይሆናል። ርግማን፣ እፍረት፣ ተቃውሞ ወይም መጥፎ አጋጣሚ ቢነሳብህ አትሸበር። ርግማንህን ሁሉ የተሸከመውን፣ እፍረትህን ሁሉ የወሰደውን፣ ተቃውሞን የታገሰውንና ከሁሉ በላይ በመነሳት መጥፎ አጋጣሚን ድል የነሳውን ክርስቶስን በትኩረት ተመልከት። እርሱ የነገሩን ሁሉ ምልክት በመቃብር ውስጥ ትቶታል። አሁን እርሱን እያየህ የተነሳው ክርስቶስ ክብር የእንተ ነው ስትል ወደዚያው ድል ውስጥ ትገባለህ፣ በታላቅ ድሉም ስትመላለስ ትገኘዋለህ። ወዳጄ ሆይ፣ የእምነት ጥሪ ይህ ነው፣ ክርስቶስን ማየት፣ በእርሱ ማን እንደሆንክ ማወጅና እርሱ እንዳለ መኖር። የተነሳው ክርስቶስ ክብር እንድታደንቀው ብቻ አይደለም፣ እንድትመላለስበትም ጭምር ነው። ዛሬ ተነስ፣ ከራስህ ላይ ዓይንህን አንሳና በእርሱ ላይ አተኩር። በጽኑ እምነት ተናገረው፣ በድፍረት ኑረው፣ መንፈሱም ሕይወቱን በአንተ ውስጥ ሲገልጥ ተመልከት። የተነሳው ክርስቶስ የእንተ ፈውስ፣ ጥንካሬህ፣ ነፃነትህና ድልህ ነው። እርሱ እንዳለ አንተም በዚህ ዓለም እንዲሁ ነህ። ዛሬ መንፈስ ለቤተ ክርስቲያን ያለው መልእክት ይህ ነው። አንድ ነገር እንዲፈጠር ዝም ብለህ አትጠብቅ። በክርስቶስ በንቃት ኑር። ሆን ብለህ በእርሱ ላይ የመደገፍ ተግባር አድርግ። በእርሱ ኑር፣ እርሱም በአንተ ይኖራል። በእምነት እርምጃ ውሰድ፣ ኃይሉም በሕይወትህ ውስጥ ይለቀቃል። የሕይወት መንፈስ ሕግን በእምነት ሥራ ላይ መዋል። ወዳጄ ሆይ፣ ክርስቲያናዊ ሕይወት ዝም ብሎ የሚታይ ፓሲቭ አይደለም። እግዚአብሔር እኛን ያዳነን ለውጥን በዝምታ እንድንጠባበቅ አይደለም።
ያዳነን በልጁ በኩል እንድንኖርና በመንፈሱ ኃይል እንድንመላለስ ነው። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ፣ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ወደ ቆላስይስ ሰዎች 3 ቁጥር 4። ክርስቶስ ጌታ ብቻ አይደለም፣ እርሱ ራሱ ሕይወትህ ነው። ይህ መለኮታዊ ሕይወት በአንተ ውስጥ የሚሠራው በመጠበቅ ወይም በመመኘት ሳይሆን በእንቁ እምነት ነው። በቃሉ ስታምን፣ ስታውጅና ስትሠራ፣ ከኃጢአትና ከሞት ሕግ ነፃ የሚያወጣህን በክርስቶስ ኢየሱስ ያለውን የሕይወት መንፈስ ሕግ ሆን ብለህ ሥራ ላይ ታውለዋለህ፣ ኢንጌጅ ታደርገዋለህ። ብዙዎች ለኃይል ይጸልያሉ እናም ለለውጥ ይጓጓሉ፣ ነገር ግን በዝምታ ፓሲቪቲ ውስጥ ይቆያሉ። ኢየሱስ እንድንጠብቅ አልጠራንም፣ እንድንኖር አባይድ እንድናደርግ ነው የጠራን። በእኔ ኑሩ እኔም በእናንተ። የዮሐንስ ወንጌል 15 ቁጥር 4። መኖር ማለት በውስጥ ባለው ክርስቶስ ላይ ሆን ብሎ መደገፍ ነው፣ እሱም በተግባር ያለ እምነት ነው። ጳውሎስ አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ወደ ገላትያ ሰዎች 2 ቁጥር 20 ባለ ጊዜ ይህንን መለኮታዊ መዋቅር ገልጦታል። እምነት ስሜትን ወይም ምልክትን አይጠብቅም፣ እምነት በእውነት ላይ ይሠራል። ኢየሱስ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል የዮሐንስ ወንጌል 14 ቁጥር 12 ሲል አረጋግጧል። እምነት በመንፈስ የሚከናወነውን መለኮታዊ ሥራ በቅጽበት ሥራ ላይ ያውላል፣ ያንቀሳቅሳል፣ እንዲሁም ይለቃል። መንፈስ ቅዱስ የተላከው ይህ ሕይወት እንዲቻል ለማድረግ ነው። በእርሱ ውስጥ በእውነት ማን እንደሆንክ እንድታይ የተነሳውን ክርስቶስን ክብር ይገልጣል። መንፈስ በፈጸመው ሥራ ሁሉ ከኢየሱስ ጋር ያለህን አንድነት ይገልጣል። የተነሳውን ክርስቶስን እንደ ሩቅ አዳኝ ሳይሆን እንደ እውነተኛ ማንነትህ፣ ጽድቅህ፣ ጥንካሬህና ድልህ አድርገህ እንድትመለከት ዓይኖችን ይከፍታል። እርሱን ስትመለከት ትለወጣለህ። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና የዮሐንስ አንደኛ መልእክት 4 ቁጥር 17። ወደ ተነሳው ክርስቶስ ስትመለከት ሩቅ ያለን አካል እያየህ አይደለም፣ በእርሱ ውስጥ ያለውን እውነተኛ ማንነትህን እያየህ ነው። እርሱ እንዳለ እኔም እንዲሁ በዚህ ዓለም ነኝ ብለህ እንድታውጅ መንፈስ ክብሩን ይገልጣል። እምነት ለመገለጥ ምላሽ ይሰጣል። እምነት ጸጋ አስቀድሞ የፈጸመውን ያውጃል። እምነት ይሠራል፣ መንፈስም ክርስቶስ የጨረሰውን ነገር ያስፈጽማል። የሕይወት መንፈስ ሕግ የሚሠራው በዚህ መንገድ ነው። የሚንቀሳቀሰው በጥረት ወይም በስሜት ሳይሆን በመገለጥና በእምነት ነው። የታመምክ ቢመስልህ ዓይኖችህን በበሽታው ላይ አታድርግ። ሕመምህን ተሸክሞ ሙሉ ሆኖ ወደ ተነሳው ክርስቶስ ተመልከት። ጤናው ጤናዬ ነው ብለህ አውጅ። እፍረት ወይም ሽንፈት ሊመለስ ሲሞክር በመቃብር ውስጥ ትቶት ወደ ተነሳው ጌታ ተመልከትና የተነሳው ክርስቶስ ክብር የእኔ ነው ብለህ አውጅ። ይህ ዝም ብሎ በጎ አስተሳሰብ አይደለም፣ ይልቁንም የላቀ ሕግን ሥራ ላይ ማዋል ነው። የሕይወት መንፈስ የክርስቶስን የትንሣኤ ሙሉነት ወደ ሟች ሥጋህና ነፍስህ ያስተላልፋል። የወንጌል መዋቅር ይህ ነው፣ ክርስቶስን ማየት፣ በእርሱ ማን እንደሆንክ ማወጅና በዚያ መሠረት መንቀሳቀስ። የመንፈስ ሕግ ለእንቁ እምነት በመገለጥ ምላሽ ይሰጣል። የተነሳው ክርስቶስ ፈውስህ፣ ሰላምህ፣ ጥንካሬህ፣ ነፃነትህና ድልህ ነው። እምነት ጸጋ በነፃ የሰጠውን የሚቀበል እጅ ነው። ክርስቶስ በአንተ ቦታ ቆመ፣ ኃጢአትህን፣ በሽታህን፣ ርግማንህንና እፍረትህን ተሸከመ፣ ያለ እነርሱም ተፈውሶ ጸድቆና ከብሮ ተነስ። እርሱ ለአንተ ተነሳ፣ ጽድቅህና ድልህም ሆነ። አሁን አብ የተነሳውን ልጁን እንደ ሕይወትህ ሰጥቶሃል። በእርሱ በኩል መኖር ማለት የፈጸመውን ሥራ በእንቁ እምነት ሥራ ላይ ማዋል ነው። በዚህም ወደ ሕይወት መንፈስ ሕግ ውስጥ ትገባለህ። የእያንዳንዱ የስሙ መናዘዝ በአንተ ውስጥ መኖሩን ዕውቅና ይሰጣል። እያንዳንዱ ክርስቶስ ሕይወቴ ነው የሚል አዋጅ ልብህን ከድሉ ጋር ያስተካክላል። ጻድቅ በእምነት ይኖራል። ወደ ሮሜ ሰዎች 1 ቁጥር 17። እምነት ትተነው የምናልፈው በር አይደለም፣ የሕይወት መንፈስ ሕግን በንቅናቄ ውስጥ የሚያቆይ የሕይወት ዘይቤ ነው። ኢየሱስ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ የዮሐንስ ወንጌል 14 ቁጥር 19 ብሏል። የእርሱ የትንሣኤ ሕይወት የወደፊት ተስፋ ሳይሆን የአሁን እውነታ ነው። ወዳጄ ሆይ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ። ወደ ቆላስይስ ሰዎች 2 ቁጥር 6። መቀበል ጅምር ነው፣ መመላለስ ደግሞ ሥራው ነው። ኢየሱስ በአብ እንደኖረ እኛም በወልድ እንኖራለን። እምነት የመንፈስን ሕግ ፍሰት ንቁ የሚያደርገው ያ የዕለት ተዕለት ጥገኝነት ነው። በክርስቶስ ኢየሱስ በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ የእምነትህ አንድነት የሚሠራ ይሆን ዘንድ እጸልያለሁ። ወደ ፊልሞና 1 ቁጥር 6። እምነት እንቅስቃሴ ነው። ያምናል፣ ይናገራል፣ እንዲሁም ይሠራል። ሁኔታዎች እስኪለወጡ መጠበቅ አይበቃውም፣ ነገር ግን በየቅጽበቱ በአንተ ውስጥ ካለው ከክርስቶስ ሕይወት ይቀዳል። የእግዚአብሔር ፍቅር የተገለጠው ኃጢአትህን በመተው ብቻ ሳይሆን በእርሱ በኩል እንድትኖር ልጁን እንደ ሕይወትህ በመስጠት ጭምር ነው። አንተ ኃይል የሌለህ ወይም ብቻህን አይደለም። ኃይል ከሰማይ እንዲወርድ እየጠበቅክ አይደለም፣ ኃይሉ አሁን በአንተ ውስጥ ይኖራል። ዝምታ ፓሲቪቲ ነፍስን በኃጢአትና በሞት ሕግ ስር እንድትቆይ ያደርጋታል። ንቁ እምነት ግን ወደ መንፈስ ሕግ ፍሰት ውስጥ ያነሳሃል። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ወደ ሮሜ ሰዎች 8 ቁጥር 11። መንፈስ ለመምጣት እየጠበቀ አይደለም፣ ሕይወትን ለመስጠት ለማጠናከርና ኃይልን ለመስጠት አሁን በአንተ ውስጥ ይኖራል። እምነት ይተባበራል፣ ዝምታ ግን ይቃረናል። እያንዳንዱ የእምነት ተግባር ከትንሣኤ ሕይወት ይቀዳል። እያንዳንዱ የእምነት ቃል መለኮታዊ ኃይልን ይለቃል።
እያንዳንዱ የታዛዥነት እርምጃ የሕይወትን ሕግ ያንቀሳቅሳል። በቃሉ ስትሠራ መንፈስ ክርስቶስ የጨረሰውን እንዲያስፈጽም ሕጋዊ መሠረት ትሰጠዋለህ። ድል በራሱ አውቶማቲክ የሚመጣ አይደለም፣ በእምነት የሚቀበል ነው። በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። ወደ ቆሮንቶስ ሰዎች አንደኛ መልእክት 15 ቁጥር 57። ክርስቲያናዊ ሕይወት የማያቋርጥ ልውውጥ ነው። ጥንካሬው ለድካምህ፣ ጥበቡ ለግራ መጋባትህ፣ ድሉ ለሽንፈትህ። መንፈስ ቅዱስ ይህንን ልውውጥ የሚያደርገው የክብር ተስፋ የሆነውን ክርስቶስን በአንተ ውስጥ በመግለጥ ነው። የተነሳውን ጌታ ስትመለከት ከክብር ወደ ክብር ይለውጥሃል። ከእርሱ ጋር አንድ እንደሆነ ሰው ማሰብ፣ መናገርና መስራት ትጀምራለህ። እምነትህ ከኃይሉ ጋር ሲቀላቀልና መንፈስ ድሉን በሕይወትህ እውነት ሲያደርገው የእርሱ ሕይወት በአንተ ውስጥ ይታያል። ስለዚህ ዝምታን፣ ፓሲቪቲን እምቢ በል። በሁሉም ነገር ውስጥ ክርስቶስን ሆን ብለህ እወቅ። ክርስቶስ ሕይወቴ ነው ብለህ ተነሳ። በፈተና ውስጥ ክርስቶስ ጥንካሬዬ ነው ብለህ አጽና። በጸሎት ውስጥ እርሱ በአንተ በኩል እንደሚማልድ እወቅ። በአገልግሎት ውስጥ እርሱ በበጎ ፈቃዱ መፈለግንም ማድረግንም በአንተ ውስጥ እንደሚሠራ አስታውስ። ይህ የማያቋርጥ ዕውቅና እምነት ከሕይወት መንፈስ ሕግ ጋር የሚቀላቀልበት መግቢያ ነው። ወዳጄ ሆይ፣ ይህ ንድፈ ሐሳብ አይደለም። የወንጌል ሕያው ኃይል ነው። በክርስቶስ ያለው የሕይወት መንፈስ ሕግ ሥራ ላይ የሚውለውና የሚለቀቀው በተነሳው ክርስቶስና በፈጸመው ሥራ ላይ ባለ ንቁ እምነት ነው። መንፈስ ቅዱስ የተሰጠው በዚህ መንገድ እንድትኖር፣ የተነሳውን ክርስቶስን ክብር እንዲገልጥ፣ ከእርሱ ጋር ያለህን አንድነት እንዲያሳይ እና በሕይወቱ እንድትኖር ኃይል እንዲሰጥህ ነው። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። የዮሐንስ ወንጌል 14 ቁጥር 19። የመንፈስ ሕግ በድምፅ የሚሠራና በእምነት የሚለቀቅ ነው። ወዳጄ ሆይ፣ ይህንን እውነት መቼም አትርሳ። ምንም እንኳን የመንፈስ ሕግ በፍጥረት ሁሉ ውስጥ እጅግ ኃይለኛና የበላይ ሕግ ቢሆንም፣ ኃይሉ በዕለት ተዕለት ሕይወትህ ውስጥ በራሱ አውቶማቲካሊ ንቁ አይሆንም። ይህ ሕግ በራሱ ጊዜ ኦቶፓይለት አይሠራም። በድምፅ የሚሠራና በእምነት የሚለቀቅ ነው። በዝምታ ማመን ብቻ በቂ አይደለም። በድፍረት መፍቀድ አለብህ። ጩኸህ መናገር አለብህ። በጽኑ እምነት ሥራ ላይ ማዋል ኢንጌጅ ማድረግ አለብህ። ማወጅና ማመን አለብህ፣ ምክንያቱም ይህ ሕግ ከእግዚአብሔር በተሰጠ ሥልጣን አማካኝነት እስካልፈቀድክለት ድረስ ለአንተ አይሠራልም። የመንፈስ ሕግ ኃይል በድምፅ ሥራ ላይ ይውላል። በመጽሐፈ ምሳሌ 18 ቁጥር 21 መሠረት ሞትና ሕይወት በምላስ እጅ ናቸው። ይህ የግጥም ምሳሌ አይደለም፣ መንፈሳዊ ሕግ ነው። የእግዚአብሔርን ቃል ስታወጅ የመንፈስ ሕግ ይለቀቃል። ቃላትህ ዝም ብለው ድምፆች አይደሉም፣ የሰማይ ሕጋዊ ሥልጣን በዓለምህ ውስጥ እንዲሠራ የሚፈቅዱ መንፈሳዊ ኃይሎች ናቸው። የእግዚአብሔርን የተስፋ ቃላት ስትናገር ዝም ብለህ የመጽሐፍ ቅዱስ ጥቅሶችን እየደገምክ አይደለም። በሰማይ ችሎቶችና በምድር ግዛት ውስጥ መለኮታዊ ሕግ እንዲጸና እየፈቀድክ ነው። ነገር ግን ዝም ካልክ ያለ ምንም ተቃውሞ እጅ እየሰጠህ ነው። ዝምታ ለኃጢአትና ለሞት ሕግ ሥራውን እንዲቀጥል ፈቃድ ይሰጣል። አፍ ሲዘጋ ጠላት ሥራውን ይቀጥላል። ዝምታ የቃላት አለመኖር ብቻ አይደለም፣ ከጨለማ ጋር መስማማት ነው። ነገር ግን ሕጉን ሥራ ላይ የሚያውለው ድምፅህ ብቻ አይደለም፣ እምነትህን ጭምር ነው። በወደ ዕብራውያን ሰዎች 1 ቁጥር 6 ላይ ቅዱስ ቃሉ ያለ እምነትም ደስ ማሰኘት አይቻልም ይላል። እምነት በቃላትህና በእግዚአብሔር ኃይል መካከል ያለ መለኮታዊ አገናኝ ነው። ያለ እምነት ቃላትህ ባዶ ናቸው። ያለ እምነት አዋጆችህ መንፈሳዊ ክብደት የላቸውም። ነገር ግን በእምነት ስትናገር ድባቡ ይለወጣል፣ ሰማይም ምላሽ ይሰጣል። እምነት መንፈስን የሚያነሳሳ ነው። እምነት ሰማይን ወደ አሁኑ ቅጽበት የሚጎትት ነው። እምነት የመንፈስ ሕግ በሕይወትህ ውስጥ ሙሉ በሙሉ እንዲሠራ የሚያደርግ ነው። አሁን ይህንን በግልጽ ስማ። ምንም ካላደረግክ የኃጢአትና የሞት ሕግ በራሱ መሥራቱን ይቀጥላል። ዝም ብለህ ፓሲቭ ሆነህ ከቀረህ ተፈጥሮአዊ የምክንያትና የውጤት ሕግ በሁኔታዎችህ ላይ ይሰለጥናል። ገለልተኛ ለመሆን አትችልም። የላቀውን የመንፈስ ሕግ በንቃት በመልቀቅ የኃጢአትንና የሞትን ሕግ ድል መንሳት አለብህ። ዝም ብለህ ተቀምጠህ በሽታን በሰውነትህ ላይ አትቀበል። ተነሳና ፈውስን አውጅ። ፈውስን በእምነት ፍቀድ። ፍርሃት አእምሮህን እንዲያሰቃየው አትፍቀድ። ሰላምን በሥልጣን አውጅ፣ በመንፈስም በኩል ፍቀድለት። እጮትን እንደ ድርሻህ አትቀበል። መለኮታዊ አቅርቦትን አውጅና የተትረፈረፈ ሕይወትን ወደ ሕይወትህ ተናገር። ለሽንፈት ስሜት እጅ አትስጥ። ድልህ አውጅና የክርስቶስን ድል ፍቀድ። የመንፈስ ሕግ ለሐዘን ወይም ለዝምታ ፓሲቪቲ ምላሽ አይሰጥም። ምላሽ የሚሰጠው በእምነት ለተሞላ አዋጅና ለመንፈሳዊ ፍቃድ ነው። እግዚአብሔር መለኮታዊ ሥልጣንን ሰጥቶሃል፣ ነገር ግን እርሱ ለአንተ ብሎ አይፈቅደውም። በግዛት አክሊል ቀዳጅቶሃል፣ ነገር ግን የመናገርና የመግዛት ኃላፊነት የንተ ነው። አንተ እግዚአብሔርን እየጠበቅክ አይደለም፣ እግዚአብሔር አንተን እየጠበቀህ ነው። ዲያብሎስን ተቃወሙት ከእናንተም ይሸሻል። ያዕቆብ መልእክት 4 ቁጥር 7። ይህ ማለት ጠላት እግዚአብሔር ስላለ ብቻ አይሸሽም ማለት ነው። የሚሸሸው አንተ ስትቃወመው ነው። በየማቴዎስ ወንጌል 18 ቁጥር 18 ላይ ኢየሱስ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ አውጇል። ይህ ሃይማኖታዊ ግጥም አይደለም። ይህ የችሎት ሥልጣን ነው። ሰማይ ለአዋጂ ድጋፍ ይሰጣል።
ከእግዚአብሔር ፈቃድ ጋር ተስማምተህ ስትናገር ሰማይ ከአንተ ጋር ይንቀሳቀሳል። የመንፈስ ሕግ አስቀድሞ ተጽፎና ጸድቋል። አሁን ድምፅህ እንዲያስፈጽመው እየጠበቀ ነው። ወዳጄ ሆይ፣ የተፈጥሮ ሥርዓት ሰለባ ሆነህ እንድትኖር ፈጽሞ አልታሰበም። የምክንያትና የውጤት ሕግ ባሪያ እንድትሆን አልተፈጠርክም። በክርስቶስ ከዝቅተኛው ዓለም ተነስተሃል። የምትኖረው በላቀ ሕግ ስር ነው። ይህ ሕግ ለሰው ጥረት፣ ለሥራ አፈጻጸም ወይም ለትግል ምላሽ አይሰጥም። ምላሽ የሚሰጠው ለእምነት ብቻ ነው። እያንዳንዱን ርግማን ይለውጣል። እያንዳንዱን ሰንሰለት ይሰብራል። እያንዳንዱን የውድቀት ውጤት ድል ያደርጋል። የመንፈስ ሕግ የእግዚአብሔርን መለኮታዊ ሕይወት ሙሉነት ወደ ሁኔታዎች ይለቃል። እርሱ ለምድር ውሱንነት የሰማይ ምላሽ ነው። ስለዚህ አሁን ይህንን በድፍረትና በእምነት አውጅ። በክርስቶስ ኢየሱስ ያለውን የሕይወት መንፈስ ሕግ የበላይነት እለቃለሁ። በእያንዳንዱ የሕይወቴ ክፍል የኃጢአትንና የሞትን ሕግ በንቃት ድል አደርጋለሁ። በሽታ፣ ፍርሃት፣ እጦትና ሞት በእኔ ላይ ሥልጣን የላቸውም። የላቀውን ሕግ እፈቅዳለሁ። ከምክንያትና ከውጤት በላይ ይኖራሉ። በጸጋ፣ በእምነትና በመለኮታዊ ኃይል ይኖራሉ። የመንፈስ ሕግ በአፌ፣ በልቤና በተግባሬ ውስጥ ነው። እገዛለሁ፣ እነግሣለሁ። የሰማይ ፈቃድ በምድር ላይ እፈቅዳለሁ። የመንፈስ የበላይነት እንዲፈ ሐሳብ አይደለም፣ እውነተኛ ነው። ነገር ግን ሥራ ላይ በማዋል ሊረጋገጥ ይገባል። እርሱ የራቀ አይደለም፣ የዘገየም አይደለም። እዚህ ነው፣ አሁን ነው፣ በአንተ ውስጥ ሕያው ነው። ነገር ግን አፍህን ከፍተህ ካልለቀቅከው በስተቀር ኃይሉ ሳይነካ ይቆያል። በሥልጣንህ ቆመህ ካልፈቀድክለት በስተቀር ተኝቶ ይቆያል። የኃጢአትና የሞት ሕግ በምክንያትና በውጤት አማካኝነት ጥፋትን ማምጣቱን ይቀጥላል። ነገር ግን በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የእንተ መለኮታዊ ነፃ መውጫ ነው። ስለዚህ የእግዚአብሔር ልጅ ሆይ ተነስ። ይህ ሕግ ተኝቶ እንዲቀር አትፍቀድ። ቦታህን ያዝ። በድፍረት ተናገር። ነፃነትህን አውጅ። ትንሹን ሕግ ድል ንሳ። የመንፈስ የበላይነት በሕይወትህ ውስጥ ዛሬና በየቀኑ ይታይ። እምነት በመንፈስ ሕግ ውስጥ መናገርና ማረፍ። በእግዚአብሔር የተወደድክ ሆይ ልብህን አንሳና ይህንን የከበረ እውነት ስማ። እምነት ትግል አይደለም፣ ወይም እግዚአብሔር እንዲሠራ ለማሳመን የሚደረግ ጥረት አይደለም። እምነት የእግዚአብሔር ቃል ሊወድቅ እንደማይችል የሚያውቅ የልብ የዕረፍት መተማመን ነው። እምነት ማለት የተናገርካቸው የእግዚአብሔር ቃላት በራሳቸው በክርስቶስ ኢየሱስ ባለው የሕይወት መንፈስ ኃይል እንደሚፈጸሙልህ ማመን ነው። እምነት ዝም ብሎ የሚታይ ፓሲቪ አይደለም፣ ዝምተኛም አይደለም። እምነት በድፍረት ይናገራል፣ በልበ ሙሉነት ይሠራል፣ እንዲሁም በድል አድራጊነት ያርፏል። እውነተኛ እምነት ከእግዚአብሔር ቃል ጋር በመስማማት የተነገረው ነገር በማይታየው ዓለም ውስጥ አስቀድሞ እየሠራ እንደሆነ ያምናል። የእምነት ቃል ሕያው፣ ንቁና ሊገታ የማይችል ነው። እምነትና የመንፈስ ዕረፍት። ኢየሱስ ራሱ ይህንን መለኮታዊ ምስጢር በየማርቆስ ወንጌል 11 ቁጥር 23 ላይ ገልጦታል። እውነት እላችኋለሁ፣ ማንም ያለው ነገር እንዲሆንለት ቢያምን በልቡ ሳይጠራጠር ይህ ተራራ ተነቅለህ ወደ ባሕር ተወርወር ቢል ይሆንለታል። ኦ ምንኛ ኃይለኛ ሕግ ነው! ኢየሱስ ስለ ተራራው የሚጸልይ ማንም አላለም። እርሱ ያለው የሚል ማንም ነው። የእምነት ሥራ የሚጀምረው ስትናገር ነው። ከመንፈስህ የሚወጡት ቃላት መለኮታዊ ኃይልን የተሸከሙ ናቸው። በእምነት የእግዚአብሔርን ቃል በተናገር ቁጥር በክርስቶስ ኢየሱስ ያለውን የሕይወት መንፈስ ሕግ ታንቀሳቅሰዋለህ። ኢየሱስ ያለውን ነገር ሁሉ እንዲሆንለት ማለቱን በጥንቃቄ ልብ በል። ሰማይ ለእምነት ድምፅ ቁርጠኛ ናት። አፍህ መለኮታዊ ሥልጣን በምድር ላይ የሚለቀቅበት መሣሪያ ነው። አንተ እግዚአብሔር እንዲንቀሳቀስ እየጠበቅህ አይደለም። እግዚአብሔር አንተ እንድትናገር እየጠበቀህ ነው። እምነት ማለት የተናገርካቸው ነገሮች በየማርቆስ ወንጌል 11 ቁጥር 23 ላይ ባለው የኢየሱስ ቃል መሠረት እንደሚሆኑ ማመን ነው። እውነት እላችኋለሁ፣ ማንም ያለው ነገር እንዲሆንለት ቢያምን በልቡ ሳይጠራጠር ይህ ተራራ ተነቅለህ ወደ ባሕር ተወርወር ቢል ይሆንለታል። እምነት ማለት የተናገርከው የእግዚአብሔር ቃል በእርግጥ እንደሚፈጸም መረጋገጥ ማለት ነው። ተስፋ እያደረግክ ወይም እየገመትክ አይደለም። በእግዚአብሔር አፍህ በኩል የተናገረው ነገር እንደሚሆን ሙሉ በሙሉ ተረድተሃል። ታዲያ ጥያቄው ይህንን የሚያደርገው ማን ነው የሚለው ነው። መልሱ ግልጽ ነው። በአንተ ውስጥ ያለው የእግዚአብሔር መንግሥት ነው። እርሱም በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ በኩል ይሠራል። የእግዚአብሔርን ቃል በእምነት ስትናገር የመንግሥቱ ኃይል መሥራት ይጀምራል። የመንፈስ ሕግ ቃላትህን ይይዛቸዋል እንዲሁም ይፈጽማቸዋል። ቃላትህ እውነት እንዲሆኑ ማድረግ የእንተ ሥራ አይደለም። የእንተ ድርሻ ማመን ነው። የመንፈስ ድርሻ ደግሞ መፈጸም ነው። በፍጥረት ጊዜ በውሃው ላይ የሰፈረው ያው መንፈስ አሁን ደግሞ እንዲገለጡ ለማድረግ በእምነት ቃላትህ ላይ ይሰፍራል። ስለዚህ በተናገርካቸው የእግዚአብሔር ቃላት እመን። እየተፈጸሙ መሆናቸውን እመናቸው። ኢየሱስ ያለውን ነገር ሁሉ ይሆንለታል ብሎ ቃል ገብቷል። እርሱ ይሆናል ካለ እንዳይሆን ሊያግደው የሚችል በሰማይም ሆነ በምድር ማን አለ? የእግዚአብሔር መንፈስ አስቀድሞ የጀመረውን ነገር ምንም ኃይል፣ ምንም አይነት ሁኔታ እና ምንም አይነት የሰው ተቃውሞ ሊቋቋመው አይችልም። ይህ ከተናገርካቸው ቃላት በስተጀርባ የሚሠራው የኢየሱስ መለኮታዊ ሥልጣን ነው። በእምነት ስትናገር ዝም ብለህ ተፈጥሯዊ ንግግር እየተናገርክ አይደለም። ለሕይወት መንፈስ ሕግ ድምፅ እየሰጠህ ነው።
የእግዚአብሔርን ቃል በልበ ሙሉነት በገለጥክ ቁጥር የሰማይ ኃይል መንቀሳቀስ ይጀምራል። ስለዚህ በድፍረት ተናገር፣ በመተማመን እመን፣ እንዲሁም በእምነት የተነገሩት ቃላትህ በእርግጥ እንደሚፈጸሙ በእውነት ውስጥ እረፍ። በዮሐንስ ወንጌል 15 ቁጥር 7 ላይ ኢየሱስ እንዲህ ሲል አውጇል፣ በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። እንድታደርገው አላለም። እርሱ ያለው ይሆንላችኋል ነው። ምንኛ ታላቅ የተስፋ ቃል ነው! የሕይወት መንፈስ ራሱ በእምነት የምትናገረውን ነገር አስፈጻሚ ይሆናል። ቃሉን ስታውጅ መንፈስ ለመፈጸም ወደ ሥራ ይገባል። ስታምን መንፈስ ይፈጽመዋል። እምነት ሥራ ያልሆነው በዚህ ምክንያት ነው። እምነት ዕረፍት ነው። እምነት የሰው ጥረት አይደለም፣ መለኮታዊ እምነት ነው። በእውነት የሚያምን ከራሱ ሥራ አርፏል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ አስቀድሞ ለእርሱ ጥቅምና ደህንነት እየሠራ እንደሆነ ያውቃል። የእግዚአብሔርን ቃል በተናገርክበት ቅጽበት የሰማይ ኃይል መንቀሳቀስ ይጀምራል። ወዳጄ ሆይ፣ በእምነት ስትናገር መንፈሳዊ ሕግን በንቅናቄ ውስጥ ታደርጋለህ። ባታየውም እንኳ የተናገርከው ቃል በመንፈስ ዓለም ውስጥ መሥራት ይጀምራል። ሁኔታዎች መለወጥ ይጀምራሉ። በሮች መከፈት ይጀምራሉ። የማይታዩ ኃይሎች መስተካከል ይጀምራሉ። የእግዚአብሔር መንፈስ የለቀቅከውን እያንዳንዱን ቃል ይቆጣጠራል፣ ያወጀኸውንም ነገር ፍሬ እንዲያፈራ ያደርጋል። ስለዚህ እንዴት እንደሚሆን አትጨነቅ። አንዴ ከተናገርክ በኋላ የእንተ ድርሻ ተጠናቋል። መንፈስ ቅዱስ ኃላፊነቱን ይረከባል። ወዴት መሄድ እንዳለበት፣ ምን መለወጥ እንዳለበት እና ውጤቱን እንዴት ማምጣት እንዳለበት እርሱ ያውቃል። የእምነት ውበት ይህ ነው። ትናገራለህ፣ ታርፋለህም። ታምናለህ፣ ደስም ይልሃል። ታውጃለህ፣ የመንፈስ ኃይልም በትክክል ሲፈጽመው ትመለከታለህ። የሙሴ በትር፣ የመንፈሳዊ ሕግ መገለጥ። አሁን በፈርዖን ጠንቋዮች ፊት የሆነውን የሙሴን ታሪክ ተመልከት። ይህ የታሪክ ዘገባ ብቻ አይደለም፣ መንፈሳዊ ሕግ እንዴት እንደሚሠራ የሚያሳይ መለኮታዊ መገለጥ ነው። ኦሪት ዘጸአት 7-10 እና 12 እንዲህ ይላል፣ ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔር እንዳዘዛቸውም አደረጉ። አሮንም በፈርዖንና በባሪያዎቹ ፊት በትሩን ጣለ፣ እባብም ሆነች። ፈርዖንም ደግሞ ጠቢባንና መተተኞችን ጠራ፣ የግብፅም ጠንቋዮች ደግሞ በሥራቸው እንዲሁ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትሮቻቸውን ዋጠች። ሃሌሉያ! ምንኛ ድንቅ የሆነ የመለኮታዊ ኃይል ማሳያ ነው! ሁለት ሕጎች ፊት ለፊት ቆሙ፣ የኃጢአትና የሞት ሕግ እንዲሁም የሕይወት መንፈስ ሕግ። ሆኖም ሙሴ አልደነገጠም። እግዚአብሔር በትሩን የበለጠ ጠንካራ እንዲያደርግለት አልተማጸነም። እርሱ ዝም ብሎ ታዘዘና እግዚአብሔር ባለበት ነገር ላይ አረፈ። ከእግዚአብሔር የመጣው በትር መለኮታዊ ሕይወትን ተሸክሞ ነበር። ምን ማድረግ እንዳለበት በትክክል ያውቅ ነበር። በሰማያዊ ዕውቀት ተንቀሳቀሰና የጠንቋዮቹን በትሮች ሁሉ ዋጠ። ድሉ የመጣው በትግል ወይም በጭንቀት ሳይሆን በመለኮታዊ የበላይነት ነው። የሕይወት መንፈስ ሕግ የኃጢአትንና የሞትን ሕግ በላው። ጸጋ በጨለማ ላይ ድል አደረገ። ወዳጄ ሆይ፣ በአፍ ውስጥ ያለው የእግዚአብሔር ቃል በትክክል የሚሠራው በዚህ መንገድ ነው። ቃሉን በእምነት ስትናገር በትርህን ጥለሃል ማለት ነው። እርሱ ሕያው ነው። የሰማይን ሥልጣን ተሸክሟል። ወዴት መሄድና ምን መፈጸም እንዳለበት ያውቃል። የተናገርከው ቃል ማየት በማትችለው ዓለም ውስጥ ይንቀሳቀሳል። ካንተ ማስተዋል በላይ ወደ ሆኑ ሁኔታዎች ውስጥ ይጓዛል። በትርህ ምን ማድረግ እንዳለበት ያውቃል። የሚቃወሙ ኃይሎችን ሁሉ ፈልጎ ለማግኘት፣ ለመጋፈጥና ለማጥፋት ወደፊት ይወጣል። ፍርሃትን፣ በሽታን፣ እጦትንና ውድቀትን ይውጣል። በአንተ ላይ የሚነሳውን ድምፅ ሁሉ ዝም ያሰኛል። በአፉ ውስጥ ያለው የእግዚአብሔር ቃል ዝም ብሎ ንግግር አይደለም፣ መለኮታዊ ኃይል ነው። የእግዚአብሔርን እስትንፋስ ተሸክሟል፣ ፈጽሞም በከንቱ አይመለስም። በትንቢተ ኢሳይያስ 55 ቁጥር 11 ላይ እንደተጻፈው ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ይህ ያው ኃይል በቃላትህ ውስጥ ይሠራል፣ ምክንያቱም አንተ ከክርስቶስ ጋር አንድ ነህ። የእርሱን ቃል ስትናገር በሥልጣኑ ትናገራለህ። አንተ በምድር ላይ የእርሱ አንደበት ነህ። የሕይወት መንፈስ የአዋጅህን ማኅተም ተሸክሞ ስለሚመጣ አዋጅህን ያከብራል። ስለዚህ አንዴ ከተናገርክ በኋላ እረፍ። ቃላትህን አታሳድ። እንዴት እንደሚሠሩ አትጨነቅ። የመንፈስ ሕግ ያወጀኸው ነገር መፈጸሙን ያረጋግጣል። የእምነት ቃላትህ በማይታየው ዓለም ውስጥ አስቀድሞ እየሠሩ መሆናቸውን በእውነት ተረድተህ በልበ ሙሉነት እረፍ። ኢየሱስ የቃላትህ ፈጻሚ። አሁን ዓይኖችህን ወደ ኢየሱስ፣ ወደ እምነትህ ሐዋርያና ሊቀ ካህናት አንሳ። በዮሐንስ ወንጌል 14 ከቁጥር 12 እስከ 14 ላይ እንዲህ ብሏል፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ምንኛ ድንቅ የተስፋ ቃል ነው! ኢየሱስ እኔ አደርገዋለሁ አለ። አንተ ታደርገዋለህ አላለም። እርሱ ያለው እኔ አደርገዋለሁ ነው። የመፈጸም ኃይል በአንተ ጥረት ላይ የተመሠረተ አይደለም፣ በእርሱ ላይ የተመሠረተ ነው። አንተ የምትናገር ዕቃ ነህ፣ እርሱ ደግሞ የሚፈጽም ነው።
ይህ ፍጹም ስምምነት ያለው መለኮታዊ አጋርነት ነው። አንተ ትናገራለህ፣ እርሱ ይሠራል። አንተ ታውጃለህ፣ እርሱ ይፈጽማል። አንተ ታርፋለህ፣ እርሱ ይገልጣል። የእምነት ሕግ ይህ ነው። የእግዚአብሔርን ቃል በእምነት በተናገር ቁጥር ኢየሱስ ራሱ ለቃሉ መፈጸም ተጠያቂ ይሆናል። እርሱ በስሜ የምትለምኑትን ሁሉ አደርገዋለሁ ብሏል። ከፈቃዱና ከባሕሪው ጋር ተስማምተህ ስትናገር ሰማይ ለመፈጸም ይንቀሳቀሳል። ጌታ ራሱ ፍጻሜውን ስለሚያረጋግጥ ቃሉ በእርግጥ እንደሚገለጥ የተረጋገጠ ነው። ወዳጄ ሆይ፣ በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ ስር የምትኖረው በዚህ መንገድ ነው። ይህ በሕልውና ያለ ከሁሉ የበላይ የሆነ ሕግ ነው። የኃጢአትንና የሞትን ሕግ፣ የፍርሃትን፣ የውድቀትንና የውጤትን ሕግ ይሽራል። ዓለም በሁኔታዎች ምላሽ ሪያክሽን ትኖራለች፣ አንተ ግን በመገለጥ ትኖራለህ። ዓለም በጥረት ትታገላለች፣ አንተ ግን በጸጋና በዕረፍት ትመላለሳለህ። በፍርሃት አልታሰርክም፣ በሁኔታዎች አልተጠመድክም። የምትኖረው በላቀ ሕግ ነው። እርሱም የሚናገርና የሚያርፍ ሕግ፣ የሚያምንና የሚቀበል ሕግ፣ በእምነት የሚሠራና በጸጋ የሚጨርስ ሕግ ነው። በመንፈስ ኃይል ውስጥ ማረፍ። ስለዚህ ወዳጄ ሆይ ድምፅህን በእምነት አንሳና የእግዚአብሔርን ቃል በድፍረት ተናገር። የተስፋ ቃላቱን በሕይወትህ፣ በቤተሰብህ፣ በሥራህና በወደፊትህ ላይ አውጅ። ከመንፈስህ የሚወጣ እያንዳንዱ ቃል ሰማያዊ ሥልጣንን ተሸክሟል። የመንፈስ ሕግ በድምፅ የሚሠራ ነው። ለእምነት አዋጅህ ምላሽ ይሰጣል። ስትናገር መንፈስ ይንቀሳቀሳል። ስታምን መንፈስ ይፈጥራል። ስታርፍ መንፈስ ፍጹም ያደርጋል። በእምነት የምትናገረው ቃል አቅም የሌለው አይደለም። እርሱ ሕያው ነው። የክርስቶስን ሕይወት ራሱን ተሸክሟል፣ ለተላከበትም ዓላማ ይፈጽማል። ስለዚህ ተናገርና ዕረፍ። በትርህን ጣልና መንፈስህን እመን። አትፍራ፣ አትታገል፣ አትጠራጠር። እምነት አይታገልም። እምነት በክርስቶስ በተፈጸመው ሥራ ውስጥ ያርፏል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ አስቀድሞ በአንተ ውስጥ ንቁ ነው። እርሱ ሁልጊዜ ለአንተ ጥቅም እየሠራ ነው። የእምነት ቃላትህ በመንፈስ ዓለም ውስጥ ሕያው ስለሆኑ ልብህ ደስ ይበለው። እነርሱ ወደፊትን እየቀረጹ አካባቢን እያዘዙና ዕጣ ፈንታህን ከእግዚአብሔር ፈቃድ ጋር እያስተካከሉ ነው። ክብር ለእግዚአብሔር ለዘላለም ይሁን። ሃሌሉያ! ከተፈጥሮ በላይ የሆነውን የመንፈስ ሥልጣን መልቀቅ። ወዳጄ ሆይ ለአንድ ቅዱስ ቅጽበት እንድታቆም አሳስብሃለሁ። ልብህን ጸጥ አድርግ። ማንኛውንም ትኩረት የሚከፋፍል ነገር ዝም አሰኘው። ይህ ዘላለማዊ እውነት በመንፈስህ ጥልቀት ውስጥ ያስተጋባ፣ የሞትን ሰንሰለት የሰበረውና ኢየሱስ ክርስቶስን ከመቃብር ያስነሳው ያው መንፈስ፣ ያው ኃይል አሁን በአንተ ውስጥ ይኖራል። በወደ ሮሜ ሰዎች 8 ቁጥር 11 ላይ እንደተጻፈው ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ይህ የግጥም ሐሳብ አይደለም። የሥነ መለኮት ረቂቅ እሳቤም አይደለም። የራቀና የማይደረስበት ተስፋም አይደለም። ይህ ያንተ የአሁን እውነታ ነው። ሕያው እውነት ነው። በወደ ሮሜ ሰዎች 8:2 ላይ የተገለጠው በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና የሚለው ዝም ብሎ የከበበህ ብቻ አይደለም፣ በአንተ ውስጥ የሚኖር ነው። እርሱ በአጽናፈ ዓለም ውስጥ ከሁሉ የላቀ የማይናወጥና የማይሸነፍ ኃይል ነው። አሁንም በመንፈስህ ውስጥ እያደረ ነው። ይህ ሕግ ከምድራዊ የተፈጥሮ ሕጎች በላይ ብቻ አይደለም፣ ከሚታወቁ ሕጎች ሁሉ ይቀድማል። የበሽታን ኃይል፣ የፍርሃትን ቁጥጥር፣ የኃጢአትን ባርነትና የሞትን ፍጻሜ ይሽራል። የዚህን የተሰበረ ዓለም የስበት ኃይል ይበልጣል። ከማንኛውም አለቅነትና ሥልጣን ይልቅ ኃያል ነው። ከማንኛውም ርግማን ይበረታል። ከማንኛውም አጋንንታዊ መዋቅርና ሰይጣናዊ ተዋረድም ይልቃል። ነገር ግን ይህንን በግልጽና በአክብሮት ስማ። ይህ መለኮታዊ ሕግ በራሱ አውቶማቲካሊ አይሠራም። በኃይል ፍጹም ቢሆንም ራሱን በራሱ ሥራ ላይ አያውልም። ተገዶም አይገለጥም። ይጠብቃል። ካልተለቀቀ በስተቀር ተኝቶ ይቆያል። ይህ ሕግ በእምነትህ ሥራ ላይ መዋል ኢንጌጅ መደረግ አለበት። ራሱ እግዚአብሔር በሰጠ ሥልጣን አማካኝነት ሊፈቀድለት ይገባል። ይህ ዝም ብሎ ትምህርት አይደለም። ዝም ብሎ የሥነ መለኮት ትምህርትም አይደለም። ከሰማይ ልብ የመጣ መገለጥ ነው። ትንቢታዊ መነቃቃት ነው። በሕይወትህ ላይ የሚነፋ የሰማይ መለከት ነው። ይህ የምትነሳበት ቅጽበት ነው። የመንፈስ ሕግ ዝም ብሎ የሚጠና እውነት ወይም የሚደነቅ ዶክትሪን አይደለም። ሊኖርበት ሊነገርለትና ሊታይ የሚገባው ከተፈጥሮ በላይ የሆነ እውነታ ነው። በእግዚአብሔር መንግሥት ውስጥ ዝም ብለህ የምትመለከት መንገድ አላፊ አይደለም። የመለኮታዊ እንቅስቃሴ ተገቢ ያልሆነ ተመልካች አይደለም። አንተ ከክርስቶስ ጋር አብረህ ወራሽ ነህ። ወደ ሮሜ ሰዎች 8 ቁጥር 17 እንደሚለው ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን፣ ከክርስቶስም ጋር አብረን ወራሾች ነን። በድል ውስጥ ከእርሱ ጋር ተባብረሃል። በኃጢአት በፍርሃትና በመበስበስ ክብደት ስር በምትቃት ዓለም ውስጥ የመንፈስን ኃይል እንድትገልጥ ተመርጠሃል። ይህ የሕይወት ሕግ፣ ይህ መለኮታዊ ኃይል ድምፅህን እየጠራ ነው። ተሳትፎህን ይፈልጋል። በቃላትህ አማካኝነት እስኪለቀቅ እየጠበቀ ነው።
በስልጣን ቦታ ላይ ተቀምጠሃል። ይህም በስሜትህ ላይ፣ በልምድህ ላይ ወይም በሰውኛ ጥንካሬ ላይ የተመሰረተ ሳይሆን ከክርስቶስ ጋር ባለህ የማይበጠስ አንድነት ላይ የተመሰረተ ነው። በሁኔታዎች ክብደት ስር አይደለህም። ከውጊያው በታች አይደለህም። ከርግማኑ በታች አይደለህም። በሽንፈት አልተከበብክም። ከክርስቶስ ጋር ተቀምጠሃል። ወደ ኤፌሶን ሰዎች 2 ቁጥር 6 እንዲህ ይላል፣ በክርስቶስ ኢየሱስም ከእርሱ ጋር አስነሳን፣ በሰማያዊ ስፍራም ከእርሱ ጋር አስቀመጠን። ወደ ኤፌሶን ሰዎች 1 ቁጥር 21 ደግሞ ያ ወንበር የት እንደሚገኝ ይገልጣል። ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይ እንዲሁም በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ። ያ የንተ አቋም ነው። ያ የንተ የግዛት ስፍራ ነው። ነገር ግን ያ ቦታ ሊፈቀድለት ይገባል። ክርስቶስ አስቀድሞ የፈጸመውን ነገር ተግባራዊ ማድረግ አለብህ። አስቀድሞ በተሰጠህ ነገር ውስጥ መመላለስ አለብህ። ከጥርጥር ጥላ ውስጥ ሳይሆን ከድል ወንበር ላይ መናገር አለብህ። የት እንደተቀመጠ እንደሚያውቅ ሰው ማወጅ አለብህ። ምን እንደተሸከመ እንደሚያውቅ ሰው መንቀሳቀስ አለብህ። ወዳጄ ሆይ፣ በዝምታ የምትኖርበት የክርስትና ዘመን አልፏል። እግዚአብሔር አስቀድሞ የፈጸመውን ነገር እንዲያደርግልህ የምትጠብቅበት ጊዜ አብቅቷል። የሕያው እግዚአብሔር መንፈስ በአንተ ውስጥ ይኖራል። እርሱም ተጨማሪ ኃይል ከሰማይ እንዲላክ እየጠበቀ አይደለም። እርሱ እየጠበቀ ያለው በአፉ ውስጥ እምነት እንዲነሳ ነው። እርሱ ደፋር አዋጆችን እየጠበቀ ነው። ፍርሃት የሌለባቸውን ተግባራት እየጠበቀ ነው። ወንዶችና ሴቶች ልጆች እንዲቆሙ፣ እንዲናገሩና እንዲገዙ እየጠበቀ ነው። ሥልጣን ተሰጥቶሃል። ይህም ከሩቅ እንድታደንቀው ሳይሆን በጦር ሜዳ ላይ ተግባራዊ እንድታደርገው ነው። ይህ ኃይል የተሰጠህ በመደርደሪያ ላይ እንድታስቀምጠው አይደለም። ይህ ሥልጣን የተሰጠህ እንድትመላለስበት፣ በእርሱ እንድትኖር እና በሁሉም የሕይወትህ ክፍል እንድትፈቅድለት ነው። እምነት በሩን የሚከፍት ቁልፍ ነው። ሥልጣን ደግሞ የመንፈስ ሕግ እንዲሠራ የሚያዝ ድምፅ ነው። ከእግዚአብሔር በተሰጠህ ማንነት ስትነሳና ከሰማያዊ ስፍራ ስትናገር የመንፈስ ሕግ መቆጣጠር ይጀምራል። ማንኛውንም ገደብ ይሽራል። ማንኛውንም ርግማን ይሰብራል። ማንኛውንም ጥቃት ያባራል። ማንኛውንም ባርነት ይሰርዛል። በአንተ ውስጥ ያለው ኃይል ከሰው የመጣ አይደለም። መለኮታዊ ነው። ሊገታ የማይችል ነው። ሊቆም የማይችል ነው። እግዚአብሔርን እየጠበቀ አይደለም፣ አንተን እየጠበቀህ ነው። ይህ ቅጽበት መነቃቂያህ ይሁን። ይህ መልእክት ተሳትፎህ ይሁን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በአንተ ውስጥ መኖር ብቻ ሳይሆን በአንተ ውስጥ ይፍሰስ። የተወደድክ ሆይ ተነስ፣ ቦታህን ያዝ። በመተማመን ተናገር። በድፍረት ኑር። በእምነት ግዛ። በዓለምህ ውስጥ የሰማይን ሥልጣን ፍቀድ። የመንፈስ ሕግ ሕያው ነው፣ እየጠበቀ ነው። እርሱም አሁኑኑ የንተ ነው። የመንፈስ ሕግ፣ የሰማያዊ ሕይወትና የነጻነት ሕጋዊ ሥርዓት። ወዳጄ ሆይ፣ በወደ ሮሜ ሰዎች 8 ቁጥር 2 ላይ ለተገለጠው ለዚህ ጥልቅና የማይናወጥ እውነት ልብህን ክፈት። ቅዱስ ቃሉ በድፍረት እንዲህ ሲል ያውጃል፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ይህ የግጥም ቋንቋ አይደለም። ግልጽ ያልሆነ የሥነ መለኮት እሳቤም አይደለም። ከሁሉ ከላቀው የሰማይ ችሎት የወጣ ሕጋዊ ድንጋጌ ነው። ምክር ወይም ተስፋ አይደለም። ከልዑል እግዚአብሔር ዙፋን የተሰጠ አስገዳጅ ብይንና መለኮታዊ አዋጅ ነው። በእግዚአብሔር መንግሥት ዘላለማዊ መዛግብት ውስጥ የጸና የማይለወጥ ሕግ ነው። ተፈጥሮአዊ ሕጎች እንደ ስበት፣ ቴርሞዳይናሚክስና እንቅስቃሴ ቁሳዊውን ዓለም እንደሚገዙ ሁሉ የማይታየውን የመንፈስ ዓለም የሚገዙ መንፈሳዊ ሕጎችም አሉ። ከእነዚህ መንፈሳዊ ሕጎች ሁሉ መካከል አንዱ ከሁሉም በላይ ይነግሣል። እርሱም የበላይ ሕግ፣ የመጨረሻው ቃልና ከፍተኛው ሥልጣን ነው። እርሱም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ነው። ይህ ሕግ ከኃጢአትና ከሞት ሕግ ጋር እኩል የሚቆም አይደለም። እርሱ ከምንም በላይ ይልቃል፣ ይሽረዋል፣ ከንቱ ያደርገዋል። በክርስቶስ ውስጥ በሚመላለሱት ሕይወት ውስጥ ሙሉ በሙሉ ትጥቅ ያስፈታዋል፣ አቅምም ያሳጣዋል። ይህ ሕግ ደካማ ወይም ምሳሌያዊ አይደለም። የመለኮታዊ ሕይወት ሕግ ነው። የመንፈሳዊ ነጻነት ሕግ ነው። የሰማያዊ ድል ሕግ ነው። የኃጢአትና የሞት ሕግ ባርነትን፣ ፍርሃትንና ጥፋትን ባመጣበት ስፍራ የመንፈስ ሕግ ነጻነትን፣ ሰላምን፣ ፈውስንና ኃይልን ያመጣል። የትንሣኤ ሕግ ነው። የጽድቅ ሕግ ነው። ከሞት ግዛት አውጥቶ በክርስቶስ ድል ውስጥ የሚያስቀምጥህ ሕግ ነው። ነገር ግን ምንም ያህል ኃይለኛ ቢሆን ይህንን መሠረታዊ እውነት ማስተዋል አለብህ። ማንኛውም ሕግ ምንም ያህል ፍጹም ወይም መለኮታዊ ቢሆን በራሱ አውቶማቲካሊ አይሰራም። እያንዳንዱ ሕግ ፈቃድን ይፈልጋል። በተፈጥሮአዊው ዓለም ውስጥ በጣም ፍትሐዊና ፍጹም የሆኑ ሕጎች እንኳ እነርሱን የሚያጸኑ ችሎቶች፣ ዳኞች ወይም አስፈጻሚዎች ከሌሉ ሙሉ በሙሉ ውጤት አልባ ናቸው። ያለ ፈቃድና ያለ አስፈጻሚ ሕግ ከንድፈ ሐሳብ ያለፈ ምንም ነገር አይሆንም። በተመሳሳይ መንገድ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ አስቀድሞ ተጽፏል፣ ታትሟል፣ እንዲሁም በሰማይ ታውቻል። በኢየሱስ ደም አስቀድሞ ጸድቋል። ነገር ግን በምድር ላይ ሊፈቀድለት ይገባል። ሥራ ላይ መዋል፣ ኢንጌጅ መደረግ እና መከበር አለበት። ይህ ሕግ እንዲሠራ እንዲፈቅድ የተጠራው ማን ነው? አንተ ነህ። አዎ፣ አንተ የእግዚአብሔር ልጅ፣ የልዑል ወንድ ወይም ሴት ልጅ።
ይህ ሕግ በራስህ ሕይወትና በዙሪያህ ባለው ዓለም ውስጥ እንዲሠራ የመፍቀድ ኃላፊነትና መብት በአደራ ተሰጥቶሃል። ሕጉ በቦታው አለ፣ ብይኑም ተሰጥቷል። ነገር ግን የዚያን ብይን አፈጻጸም በእጅ ተቀምጧል። የእግዚአብሔር ፈቃድ በምድር ላይ እንዲጸና የሰማይ ሥልጣን ተሰጥቶሃል። እግዚአብሔር አስቀድሞ የመንግሥቱ አምባሳደር አድርጎሃል። አንተ የእርሱ ወኪል ተወካይ ነህ። አቅም የሌለህ ተመልካች አይደለም። የእርሱን ብይን እንድታውጅ የተሾምክ ዳኛ ነህ። በሄድክበት ሁሉ የጨለማን ኃይል ለመግታትና የመለኮታዊ ሕይወትን አገዛዝ ለማጽናት ሥልጣን የተሰጠ በመንፈስ ዓለም ውስጥ ሕግን የምታስፈጽም ነህ። የኃጢአትና የሞት ሕግ ከእንግዲህ በአንተ ላይ ግዛት የለውም። ነገር ግን ተነስተህ ሥልጣንህን ተግባራዊ ካላደረግህ የመንፈስ ሕግ ጥቅሞች ሳይንቀሳቀሱ ይቀራሉ። የእንተ ቢሆኑም እንኳ ሳይነኩ፣ ሳይገለጡና ሳይታዩ ይቆያሉ። ወዳጄ ሆይ ይህንን በግልጽ ስማ። ሰማይ አስቀድሞ ተናግሯል። ጉዳዩ ተዘግቷል። ብይኑ ተሰጥቷል። አንተ ነፃ ነህ። ከኃጢአት ነፃ ነህ። ከኩነኔ ነፃ ነህ። ከፍርሃት ነፃ ነህ። ከሞት ነፃ ነህ። ነገር ግን ይህ ነፃነት ራሱን በራሱ አያስፈጽምም። ሊፈቀድለት ይገባል። በእምነት መነሳት አለብህ። አፍህን ከፍተህ እውነቱን ማወጅ አለብህ። ጸንተህ መቆምና ወደ ኋላ ለማፈግፈግ እምቢ ማለት አለብህ። ጠላት መተማመንህን ይፈትነዋል። በቆምክበት አቋም ላይ ይገፋሃል። ቦታህን ይገዳደራል። ነገር ግን እግዚአብሔር አስቀድሞ የደነገገውን ነገር የመፍቀድ ሕጋዊ መብትና መንፈሳዊ ሥልጣን አለ። የመንፈስ ሕግ በእምነትህ ሥራ ላይ እስኪውልና በድምፅህ አማካኝነት እስኪለቀቅ እየጠበቀ ነው። የሰማይ ችሎቶች ከአንተ በስተጀርባ ቆመዋል። የመንፈስ ኃይል በአንተ ውስጥ ነው። የኢየሱስ ስም ሕጋዊ መብትህን አትሞታል። ጠላት ስሜትህን አይፈራም፣ ነገር ግን በእምነትህ ይንቀጠቀጣል። ስለዚህ አሁን የእግዚአብሔር ፈቃድ በምድር ላይ እንዲፈጸም እንደምትፈቅድ ዳኛ ተነስተህ ቦታህን መያዝ አለብህ። ድምፅህ በድፍረትና በሥልጣን የተሞላ ይሁን። በሰማይ አስቀድሞ የተወሰነውን እውነት አውጅ። በሽታ በሰውነትህ ውስጥ ሕገወጥ መሆኑን በልበ ሙሉነት ተናገር። ፈውስን በማወጅ የሕይወትን ሕግ ፍቀድ። ፍርሃት በአእምሮ ውስጥ ቦታ እንደሌለው በማይናወጥ ድፍረት ተናገር። ድፍረትንና ጤናማ አእምሮን በማወጅ የሰላምን ሕግ ፍቀድ። ኃጢአት በአንተ ላይ ሥልጣን እንደሌለው ተናገር። በነጻነትና በቅድስና በመመላለስ የጽድቅን ሕግ ፍቀድ። ሞት ድል እንደተነሳ አውጅ። በክርስቶስ ኢየሱስ አስቀድሞ የእንተ የሆነውን የዘላለም ሕይወት ሕግ ፍቀድ። ይህ ሕግ የሌላ ሰው አይደለም፣ ለወደፊት ጊዜም አይደለም፣ ለሰማይ ብቻ የተቀመጠም አይደለም። አሁን ነው፣ የእንተ ነው። የሕይወት መንፈስ ሕግ በአንተ ውስጥ ሕያው ነው። እርሱ ዕንቁ ነው፣ አሁኑኑ አለ። ነገር ግን መነገር አለበት፣ መታመን አለበት። በማይናወጥ እምነት ሊፈቀድለት ይገባል። አንተ የጸጋ ተቀባይ ብቻ አይደለም፣ አንተ በመንፈስ ውስጥ ተዋጊ ነህ። በመንግሥቱ ውስጥ ሕግ አውጪ ነህ። አንተ መለኮታዊ የሕግ አስፈጻሚ ነህ። ሰማይ ወደ ሚናህ እንድትገባና አስቀድሞ የተመሠረተውን ነገር ሥራ ላይ እንድታውል በአንተ ላይ ተስፋ ጥሏል። ስለዚህ ወዳጄ ሆይ ወደ ጥሪህ ግባ። የሕይወትን ሕግ ፍቀድ። ክርስቶስ ሊሰጥህ በሞተበት ሥልጣን ውስጥ ተመላለስ። ሕጉ አስቀድሞ ተጽፏል። ብይኑ ለዘላለም ግልጽ ነው። ኃይሉ አስቀድሞ በአንተ ውስጥ ነው። አሁን ተነስና በድፍረት ፍቀድለት። የእግዚአብሔር መንፈስ በእያንዳንዱ የሕይወትህ ክፍል ሲገለጥ ተመልከት። ነጻነት ዝም ብሎ የሥነ መለኮት ዕውቀትህ ሳይሆን እውነታ ሲሆን ተመልከት። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የምትመኘው የተስፋ ቃል አይደለም፣ ልትፈቅድለት የሚገባ ሕግ ነው። እርሱ የእንተ ነው፣ አሁኑኑም ነው። የመንፈስ ሕግ ከሌሎች ሕጎች ሁሉ በላይ መሆኑ። ወዳጄ ሆይ ይህ እውነት በመንፈስህ ውስጥ በጥልቀት ስር ይስደድ። በማስተዋልህ ውስጥ ጽኑና የማይናወጥ መሠረት ይሁን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ዝም ብሎ ሌላ መንፈሳዊ ሕግ አይደለም። እርሱ በሕልውና ካሉ ሕጎች ሁሉ ከፍተኛው ሕግ ነው። ከተፈጥሮአዊም ሆነ ከመንፈሳዊ ሕጎች ሁሉ በላይ ይቆማል። በሚያምኑትም ሕይወት ውስጥ እነዚያን ሕጎች አቅም ያሳጣቸዋል። ይህ ሕግ ለምድራዊ ውሱንነቶች ተገዢ አይደለም። በሰው ድካም አይገደብም። በአጋንንት ተቃውሞ አይታገትም። በሁኔታዎች አይቆጣጠርም። እርሱ የራሱ የሰማይ ሕግ፣ የእግዚአብሔር መንግሥት መሪ መርህ ነው። እርሱም ለአንተ በአደራ ተሰጥቶሃል። ይህ ሕግ ኃጢአትና ሞት ያደረጉትን ሁሉ የሚሽር የሚቀይርና የሚተካ ሕግ ነው። ከኃጢአትና ከሞት ሕግ ጋር አይወዳደርም። እርሱም ሙሉ በሙሉ ትጥቅ ያስፈታዋል፣ እንዲሁም ድል ያደርገዋል። በዚህ ሕግ አማካኝነት ዝም ብለህ በሕይወት እየኖርክ ብቻ አይደለም፣ እየነገስክ ነው። ዝም ብለህ እየታገስክ ብቻ አይደለም፣ ድል እየነሳህ ነው። ይህ በክርስቶስ ያለህ አዲሱ ሕይወት የሚመራበት መለኮታዊ ሕጋዊ ሥልጣን ነው። በሁሉም መንገድ ምን ያህል የላቀ እንደሆነ ማስተዋል አለብህ። ኃጢአት በአንድ ወቅት በሕይወትህ ላይ በበደለኛነት በእፍረትና በኩነኔ በነገሰበት ስፍራ ይህ ሕግ ጻድቅ ነህ ብሎ ያውጃል። በወደ ቆሮንቶስ ሰዎች ሁለተኛ መልእክት 5 ቁጥር 21 ላይ ቃሉ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። የኃጢአት አገዛዝ አብቅቷል። ከእንግዲህ በእርሱ ግዛት ሥር አትኖርም። የመንፈስ ሕግ ጽድቅን እንደ ስጦታ ሰጥቶሃል። አሁን በአብ ፊት ቅዱስ፣ ያለ ነቀፋና ሙሉ በሙሉ ተቀባይነት ያለህ ነህ። ይህ በሥራ የተገኘ ጽድቅ አይደለም። ከክርስቶስ ጋር ባለህ አንድነት አማካኝነት በመንፈስ የተሰጠ ከተፈጥሮ በላይ የሆነ ጽድቅ ነው።
ሞት በአንድ ወቅት ያስፈራህ በነበረበት ስፍራ ሥጋዊ ሞት ብቻ ሳይሆን መንፈሳዊ ሞት፣ የነፍስ መበስበስና የዕጣ ፈንታ መበላሸት፣ የመንፈስ ሕግ የሞትን ኃይል ከንቱ አድርጎታል። ኢየሱስ በዮሐንስ ወንጌል 10 ቁጥር 10 ላይ እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ ብሏል። ይህ የተትረፈረፈ ሕይወት ወደፊት የምትመኘው ነገር አይደለም። አሁን የንተ ነው። የዘላለም ሕይወት ከሞት በኋላ የሚቀጥሉ ዓመታት ብቻ አይደለም፣ ዛሬ በአንተ ውስጥ የሚፈሰው የእግዚአብሔር የራሱ ሕይወት ጥራት ነው። እርሱ ያድሳል፣ ነፍስህን ያጠነክራል፣ ለሚሞተው ሥጋህም ሕይወትን ይሰጣል። በሽታ በአንድ ወቅት ያሰቃይህ በነበረበት ስፍራ ይህ ሕግ ፈውስን ይለቃል። በሽታ በሰው ውድቀት ምክንያት የመጣ የርግማን አካል ነው። የመንፈስ ሕግ ግን ያንን ርግማን ይገለብጠዋል። ዝም ብሎ ምልክቶቹን አያቃልም፣ ይልቁንም መለኮታዊ ጤናን እንደ ርስትህ ይለቃል። በየጴጥሮስ መልእክት 1:2 ቁጥር 24 ላይ ቃሉ በመገረፉ ቁስል ተፈወሳችሁ ሲል ያውጃል። ይህ ሊሆን የሚችል ተስፋ አይደለም፣ የተጠናቀቀ እውነታ ነው። ፈውስ ዝም ብለህ የምትለምነው ነገር አይደለም፣ ልትፈቅድለት የሚገባ ነገር ነው። መንፈሳዊ መብትህ ነው። ፍርሃት በአንድ ወቅት አስሮህ ደስታህን ሰርቆና ሰላምህን አጥፍቶ በነበረበት ስፍራ የመንፈስ ሕግ እስራቱን ይሰብራል። ፍርሃት ጨካኝ ጌታ ነው። ድፍረትህን ይዘርፏል፣ ሐሳብህን ያሰቃያል። ነገር ግን በወደ ጢሞቴዎስ ሁለተኛ መልእክት 1 ቁጥር 7 ላይ ቅዱስ ቃሉ በድፍረት እንዲህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። በክርስቶስ ውስጥ ፍርሃት ሕገወጥ ነው። መንፈስ በሰላም በድፍረትና በረጋ አእምሮ ይተካዋል። አንተ የፍርሃት ባሪያ አይደለም፣ የመለኮታዊ መተማመን ባለቤት ነህ። እጦት በአንድ ወቅት ሕይወትህን በገለጸበት ስፍራ ይህ ሕግ የሰማይን በረከት ይለቃል። በአለመብቃት ክብደት ስር እንድትኖር አልታሰበክም። በጭንቅ እንድትኖር አልተፈጠርክም። ወደ ፊልጵስዩስ ሰዎች 4 ቁጥር 19 እንዲህ ሲል ያውጃል፣ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይህ ሕግ የድህነትን አዙሪት ይሰብራል፣ የሰማይን መጋዘኖች ይከፍታል። የመንፈስ ሕግ በሚከበርበትና ሥራ ላይ በሚውልበት ስፍራ መለኮታዊ አቅርቦት ይፈሳል። ነገር ግን አሁን ይህንን በግልጽ ስማ። ይህ ሕግ ምንም ያህል የበላይ ቢሆን፣ ምንም ያህል ኃይለኛና ዘላለማዊ ቢሆን፣ ጥቅሞቹ በራሳቸው አውቶማቲካሊ አይመጡም። የመንፈስ ሕግ አስቀድሞ ተጽፏል። ኃይሉም ዝግጁ ነው፣ መገኘቱም እውነተኛ ነው። ነገር ግን በእምነት ተነስተህ ሥራ ላይ ካላዋልከው ኢንጌጅ ካላደረግከው ተኝቶ ይቆያል። ታላቅ መንፈሳዊ ሥልጣን ኖሮ የንተ የሆነውን ነገር ካልፈቀድክ እንደ ደካማ ልትኖር ትችላለህ። ጠላት ዝም እንድትል ተስፋ ያደርጋል። ዝም ብለህ እንድትቀመጥ ፓሲት እንድትሆን ይፈልጋል። መንፈስ ግን እንድትነሳ እየጠራህ ነው። ተጨማሪ ኃይል እየጠበቅክ አይደለም። ሌላ የኃይል መፍሰስ እየጠበቅክ አይደለም። ሰማይ እንዲንቀሳቀስ እየጠበቅክ አይደለም። እውነቱ ግን ሰማይ አንተን እየጠበቀ ነው። በአንተ ውስጥ ያለው የእግዚአብሔር መንፈስ እምነትህ እንዲነሳ፣ ድምፅህ እንዲናገርና ሥልጣንህ ሥራ ላይ እንዲውል እየጠበቀ ነው። ኃጢአትን የመሻር ኃይል አስቀድሞ በአንተ ውስጥ አለ፣ ነገር ግን መታወጅ አለበት። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ ማለት አለብህ። ሞትን ከንቱ የማድረግ ኃይል በአንተ ውስጥ አለ፣ ነገር ግን ሊፈቀድለት ይገባል። ጠላት ሞትን ሲናገር አንተ ሕይወትን ማወጅ አለብህ። በሽታን የመገልበጥ ኃይል በአንተ ውስጥ አለ፣ ነገር ግን መነገር አለበት። ሰውነትህ ከቃሉ ጋር እንዲስማማ ማዘዝ አለብህ። ፍርሃትን የመስበር ኃይል በአንተ ውስጥ አለ፣ ነገር ግን ፍቅርን መቀበል፣ በድፍረት መቆም እና በረጋ አእምሮ መናገር አለብህ። አቅርቦትን የመልቀቅ ኃይል በአንተ ውስጥ አለ፣ ነገር ግን አምላኬ የሚያስፈልገኝን ሁሉ ይሞላል ብለህ ማመን፣ መጠበቅና ማወጅ አለብህ። ወዳጄ ሆይ፣ ይህ ሕግ ንድፈ ሐሳብ አይደለም፣ ምክርም አይደለም። ሕያውና የሚተነፍስ እውነታ ነው። በክርስቶስ ያለህን ሕይወት የሚመራ የሰማይ ሕጋዊ መዋቅር ነው። እርሱ ዘላለማዊ ነው፣ የማይናወጥ ነው። ከማንኛውም የኃጢአት፣ የሞት፣ የበሽታ፣ የፍርሃት ወይም የእጦት ሕግ በላይ ነው። ነገር ግን አንተን እየጠበቀህ ነው። አማኙ ከእግዚአብሔር በተሰጠው ማንነት እንዲነሳ፣ አፉን እንዲከፍት፣ ቦታውን እንዲይዝ እና ክርስቶስ አስቀድሞ የፈጸመውን ነገር ሥራ ላይ እንዲያውል እየጠበቀ ነው። ይህ አዋጅ ይሁን፣ በድፍረትም ከልብህ እንዲህ በል፣ ከመብቴ በታች አልኖርም። የሰማይ ኃይል ተኝቶ እንዲቀር አልፈቅድም። በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ እመላለሳለሁ። በሁሉም የሕይወቴ ክፍል ድሉን እፈቅዳለሁ። ሕጉ የበላይ ነው። ኃይሉ በውስጥህ ነው። ሥልጣኑ የእንተ ነው። አሁን ሥራ ላይ አውለውና እንገስ። የዝምታ አደገኝነት፣ ሥልጣን ሥራ ላይ ካልዋለ። የመንፈሳዊ ዝምታ ፓሲቪቲ፣ ከፍተኛ አሉታዊ ዋጋ። ወዳጄ ሆይ፣ ይህ እውነት ከመንፈሳዊ እንቅልፍ እንዲቀሰቅስህና ነፍስን ለመለኮታዊ ኃላፊነት እንዲያነቃቃት ፍቀድ። ዝምታ ጉዳት የሌለው ነገር አይደለም። ዝምታ ከሽንፈት ጋር መስማማት ነው። በመንፈሳዊ ውጊያ ፊት ዝም ስትል ገለልተኛ በሆነ ስፍራ ላይ አይደለም። ዝም ብለህ እየተመለከትክም አይደለም። በተግባር ግን ስፍራህን ለጠላት አሳልፈህ እየሰጠህ ነው። ድምፅህን በከለከልክ ቁጥር ሥልጣንህን ትተዋለህ። በክርስቶስ ኢየሱስ ያለውን የሕይወት መንፈስ ሕግ እንዳይሠራ ስትከለክል፣ የኃጢአትና የሞት ሕግ በራሱ እንዲሠራ ዕድል ትፈጥራለህ። ዝምታ ዝም ብሎ አለመንቀሳቀስ ብቻ አይደለም።
ከጨለማ ኃይሎች ጋር በዝምታ መስማማት ነው። እግዚአብሔር እንድታሸንፈው ኃይል በሰጠህ ነገር ላይ ያለ ንግግር ፈቃድ መስጠት ነው። ላለመናገር ስትመርጥ፣ የእግዚአብሔርን ቃል ላለማወጅ ስትወስን፣ ጠላት የእርሱ ያልሆነውን ግዛት እንዲይዝ እየፈቀድክለት ነው። ዝምታ አደገኛ ነው። የሰላም ምልክት አይደለም። ለተቃዋሚው የሚሰጥ የጸጥታ ፈቃድ ነው። ይህም እንዲሠራ የሚፈልገውን ቦታ ይሰጠዋል። እያንዳንዱ የሕይወትህ ክፍል መንፈሳዊ ግዛት መሆኑን ማስተዋል አለብህ። አእምሮህ፣ ስሜትህ፣ አካልህ፣ ቤትህ፣ ዓላማህ፣ ሰላምህና አቅርቦትህ ሁሉ ከእግዚአብሔር የተሰጡ ግዛቶች ናቸው። በእነዚህ አካባቢዎች ላይ መንፈሳዊ ጠባቂ እንድትሆን አደራ ተጥሎብሃል። እንደ ቆመ ወታደር የተሰጠህን የመጠበቅ ኃላፊነት አለብህ። የእግዚአብሔርን ቃል እውነት በሕይወትህ ላይ ካላወጅክ፣ ጠላት ያልተጠበቁትን ስፍራዎች መውረር ይጀምራል። እውነት በማይነገርበት ስፍራ ውሸት መኖሪያ ያገኛል። የእግዚአብሔር ቃል በያዕቆብ መልእክት 4 ቁጥር 7 ላይ ዲያብሎስን ተቃወሙት ከእናንተም ይሸሻል ሲል በግልጽ ይናገራል። ይህ ዝም ብሎ ምክር አይደለም፣ ቀጥተኛ ትእዛዝ ነው። መቃወም ዝም ብሎ የሚታይ ፓሲቭ አይደለም። በዝምታም አይሆንም። መቃወም ተግባርን ይጠይቃል፣ ፍላጎትን ይጠይቃል፣ ድፍረትን ይጠይቃል። ዲያብሎስ ሐሳብህን አይፈራም። የጥፋተኝነት ስሜት ስለተሰማህ ወደ ኋላ አያፈገፍክም። የሚሸሸው ስትጋፈጠው ብቻ ነው። የሚሸሸው ድምፅህን ስታሰማ ብቻ ነው። የሚሸሸው በሥልጣን ስትቆምና የተጻፈውን ስታወጅ ብቻ ነው። ዝምታ መቃወም አይደለም። ዳተኝነት መቃወም አይደለም። በእምነት የተሞሉ ደፋር የእግዚአብሔር እውነት አዋጆች ብቻ እውነተኛ መቃወም ናቸው። ኢየሱስ በምድረ በዳ በተፈተነ ጊዜ ዲያብሎስን በዝምታ አልገጠመው። አፉን ከፍቶ ቃሉን አወጅ። በየማቴዎስ ወንጌል 4 ቁጥር 4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ደግሞም በየማቴዎስ ወንጌል 4 ቁጥር 7 ላይ ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል ሲል አወጅ። በመጨረሻም በየማቴዎስ ወንጌል 4 ቁጥር 10 ላይ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ሲል አዘዘው። የእግዚአብሔር ልጅ ራሱ ተቃዋሚውን ዝም ለማሰኘትና ለማባረር የተነገረውን ቃል ተጠቅሟል። የቃሉ ኃይል በአፍህ አማካኝነት ሥራ ላይ ይውላል። ጠላት ሊሰርቀው የሞከረውን ነገር መልሰህ ለመውሰድ እግዚአብሔር የሰጠህ መሣሪያ ነው። ወዳጄ ሆይ፣ በመንፈሳዊው ዓለም ዝምታ ወርቅ አይደለም። ዋጋ ያስከፍላል። ሰላምህን ያስከፍልሃል። ግዛትህን ያስከፍልሃል። ሥልጣንህን ያስከፍልሃል። በመንፈሳዊ ሽንፈት እንድትኖር አልተፈጠርክም። ክርስቶስ ሊሰጥህ የሞተበትን ነገር ጠላት ሲረግጠው ዝም እንድትል አልተዋጀህም። አንተ የእግዚአብሔር ልጅ ነህ። አንተ የሰማይ አዋጅ ሕጋዊ አስፈጻሚ ነህ። አንተ በምድር ላይ የመለኮታዊ ሥልጣን ድምፅ ነህ። በቃላትህ እንድትቃወም፣ በድምፅህ እንድታዝና በአፍህ ሕይወትን እንድትናገር ተጠርተሃል። ዛሬ ይህ ደፋርና የማይናወጥ አዋጅ ይሁን። ዝም አልልም። እጅ አልሰጥም። የእግዚአብሔርን ቃል በድፍረት እናገራለሁ። ጠላትን በድምጄ እቃወማለሁ። እግዚአብሔር የሰጠኝንን ግዛት እያንዳንዱን ኢንች እመልሳለሁ። ጠላት ሥልጣኑን የሚያውቅና ዝም ለማለት ፈቃደኛ ያልሆነን የእግዚአብሔርን ልጅ ሊቋቋም አይችልም። አፍህን ክፈት። ድምፅህን ልቀቅ። ቃሉን ተናገር። ድልህን ፍቀድ። ስፍራህን ያዝ። ዳግመኛም አሳልፈህ አትስጥ። በክርስቶስ ተነስተህ ግዛ። ወዳጄ ሆይ፣ የመጠበቂያው ጊዜ አብቅቷል። የዘግይቶ መነሳት፣ የጥርጣሬና የመንፈሳዊ ዝምታ ፓሲቪቲ ቀናት ተፈጽመዋል። እግዚአብሔር እንዲንቀሳቀስ እየጠበቅክ አይደለም። እርሱ አስቀድሞ ተንቀሳቅሷል። ኢየሱስ ክርስቶስን ከሙታን ሲያስነሳው ተንቀሳቅሷል። የጨለማን ኃይሎች ትጥቅ አስፈትቶ በመስቀሉ ድል ሲያደርጋቸው ተንቀሳቅሷል። ከስም ሁሉ በላይ የሆነውን ስም ሲሰጥህና በሰማያዊ ስፍራ ከክርስቶስ ጋር ሲያስቀምጥህ ተንቀሳቅሷል። አሁን ቀጣዩ እንቅስቃሴ ያንተ ነው። በአጽናፈ ዓለም ውስጥ ከሁሉ የላቀው ሕግ ተሰጥቶሃል። እርሱም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ነው። ይህ ሕግ በኃጢአት፣ በሞት፣ በበሽታ፣ በፍርሃትና በእጦት ላይ ሥልጣን አለው። ነገር ግን ኢየሱስ ለማጥፋት የሞተለትን ነገር በሚታገስ አማኝ ሕይወት ውስጥ አይሠራም። ፍርሃት እንዲቆይ ከፈቀድክ፣ በሽታን በሰውነትህ ላይ ከተቀበልክ፣ ወይም ለእጦትና ለውሱንነት ሕይወት እጅ ከሰጠህ፣ ክርስቶስ አስቀድሞ ድል ካደረገው ነገር ጋር እየተስማማህ ነው። አንተ ደግሞ ከጨለማ ጋር እንድትስማማ አልተጠራህም። የተጠራኸው የኢየሱስን ድል እንድትፈቅድ ነው። ኢየሱስ ደሙን ያፈሰሰበትን ነገር ለማስወገድ አታግስ። ፍርሃት ለሌላ ተጨማሪ ቅጽበት እንዲቆይ አትፍቀድ። በሽታ በሰውነትህ ውስጥ እንዲኖር አትፍቀድ። እጦት ወይም አለመብቃት ድርሻህን እንዲወስኑ አትፍቀድ። ከችግሮችህ በታች አልተቀመጥክም። ከነርሱ በላይ ከክርስቶስ ጋር ተቀምጠሃል። አሁን የምትነሳበትና የምትገዛበት ጊዜ ነው። ወዳጄ ሆይ፣ ከመንፈሳዊ ሥልጣን ወንበርህ ላይ እንደወጣ አዋጅ ይህንን ጮኸ ተናገር። ከልብህ ይውጣና በመንፈስ ዓለም ውስጥ ያስተጋባ። በክርስቶስ ኢየሱስ ባለው የሕይወት መንፈስ ሕግ ከጉዳት ነፃ ነኝ። ከእንግዲህ ለፍርሃት፣ ለበሽታ ወይም ለእጦት ተገዢ አይደለሁም። በኢየሱስ ስም ሥልጣን መለኮታዊ ነፃነቴን እፈቅዳለሁ። በድፍረት በእምነትና በመንፈስ ኃይል ስለምመላለስ ምንም ክፉ ነገር አይደርስብኝም። ስለምንቀሳቀስ፣ ስለምናገርና ስለምገዛ የክርስቶስ ሕይወት የበላይነት በእኔ ውስጥ እየሠራ ነው። እነዚህ ዝም ብለው የሚያነቃቁ ቃላት አይደሉም። በሰማይ ችሎቶች ውስጥ ያሉ ሕጋዊ አዋጆች ናቸው።
በተናገርካቸው ቁጥር የላቀውን የመንፈስ ሕግ ሥራ ላይ ታውላለህ። በእምነት በቆምክባቸው ቁጥር ለድል እየለመንክ አይደለም፣ ክርስቶስ አስቀድሞ ያገኘውን ድል እየፈቀድክ ነው። ከሰማይ ጋር በመስማማት ዘላለማዊ እውነት የሆነውን ነገር እያወጅህ ነው። ይህ ያንተ ቅጽበት ነው። ሰማይ አስቀድሞ ድርሻውን ተወጥቷል። ኢየሱስ ሥራውን ጨርሷል። የእግዚአብሔር መንፈስ በአንተ ውስጥ ይኖራል። የክርስቶስን ሕይወትና ኃይል በአንተ በኩል ለመግለጥ ሙሉ በሙሉ ተዘጋጅቷል። የተሸከምኸው ሥልጣን የወደፊት ሽልማት አይደለም፣ የአሁን ግዴታህ ነው። የመንፈስ ሕግ አስቀድሞ ነፃነትህን አውጇል። አሁን አንተ ማወጅ አለብህ። ድሉ ተረጋግጧል። አሁን አንተ መፍቀድ አለብህ። የእግዚአብሔር ሕይወት ተሰጥቶሃል። አሁን አንተ በእርሱ መመላለስ አለብህ። ሌላ ተጨማሪ ቀን ከመብትህ በታች ሆነህ እንድታሳልፍ አትፍቀድ። ለአንድ ተጨማሪ ቅጽበት ሽንፈትን አትቀበል። ክርስቶስ በሰጠ ሥልጣን ተነስ። የእግዚአብሔር ወንድ ወይም ሴት ልጅ በመሆንህ በማንነትህ ጸንተህ ቁም። የመንፈስ ሕግ በፍርሃት የማትነካ፣ በሁኔታዎች የማትናወጥና በዓላማህ የማትገታ ያድርግህ። ከእግዚአብሔር በተሰጠ ሥልጣን ስትመላለስ ከተፈጥሮ በላይ በሆነ ድል ውስጥ ትመላለሳለህ። በክርስቶስ ካለህ ቦታ ስትናገር ሰማይ ምላሽ ይሰጣል፣ ጠላትም ያፈገፍጋል። በእውነት ላይ ስትቆም ሲኦል ሁሉ ይንቀጠቀጣል፣ ምክንያቱም ድምፅህ ከሙታን በተነሳው የክርስቶስ ኃይል የተደገፈ ነው። አሁን ጊዜው ነው። ይህ ሰዓት ያንተ ነው። ሰማይ አንተ እንድትነሳ እየጠበቀ ነው። ተነስ። በድፍረት ተናገር። በመተማመን ግዛ። ድሉ እየመጣ አይደለም። ድሉ እዚህ ነው፣ እርሱም ያንተ ነው። አሁን ፍቀድለት።